ሁሉም ነገር ራስን ከመሆን ይጀምራል በሚል ርዕስ ቡና ሚዲያና ኮሙኒኬሽን አንድ መሰናዶ ይዞላችሁ መጥቷል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አማኑኤል ኃይለ ነኝ። በዚህች ምድር ላይ ስንት ቢሊዮን ህዝብ ይኖራል? ስንት መልክ፣ ስንት አይነት ድምጽ፣ ስንት የተለያየ ህልምና መንገድ አለ። ነገር ግን ከነዚህ ሁሉ ቢሊዮን ህዝቦች መካከል አንተን የሚመስል አንድም ሰው የለም። ያንቺን ሳቅ፣ ያንተን አስተሳሰብ፣ ያንቺን ልብ ትርታ ሙሉ በሙሉ ድገሙት ቢባል የሚደግመው አንድም ምድራዊ ኃይል የለም። ይህ ድንቅ ተአምር ዝም ብሎ የሆነ ይመስላችኋልን? አይደለም። ሁሉም ነገር የሚጀምረው ራስን ከመሆን ነውና ወደ እጆች ተመልከት። በጣቶች ጫፍ ላይ ያሉትን ጥቃቅን መስመሮች አስተውላቸው። አሻራ እንለዋለን። ይህ አሻራ በቢሊዮን የሚቆጠሩ የዓለም ህዝቦች መካከል ያንተ ብቻ ነው። ከ100 ዓመት በፊት የነበሩ ዛሬ ያሉና ወደፊት የሚመጡ ሰዎች ሁሉ ያንተን አይነት አሻራ አይኖራቸውም። ለመሆኑ አሻራችን የተለያየው በምክንያት እንደሆነ አስበህ ታውቃለህ? ፈጣሪ ሰውን በፋብሪካ ማሽን እንዲመረቱ ዕቃዎች አንድ አይነት አድርጎ አላባዛውም። ሁላችንም በእጅ ጥበቡ ለብቻችን ልዩ አድርጎ ነው የሰራን። አሻራችን የተለያየው በዚህች ምድር ላይ ልናሳርፍ የሚገባን ተጽዕኖና ልንኖረው የሚገባን ታሪክ የተለያየ ስለሆነ ነው። አንተ የመጣኸው የሌላውን ሰው መንገድ እንድትደግም ሳይሆን በገዛ እጆችህ የራስን ታሪክ እንድትጽፍ ነው። ዛሬ ግን ብዙዎቻችን የራሳችንን ውድ ማንነት ጥለን የሌላውን ለመሆን እንሮጣለን። የሌላውን ሰው ስኬት፣ የሌላውን ሰው አረማመድ፣ የሌላውን ሰው አኗኗር ለመቅዳት ስንደክም የራሳችንን መልክ እናጣለን። ያስታውሱ፣ ንስር ዶሮን ለመምሰል ቢሞክር መብረር ያቅተዋል። አንበሳ ዝሆንን ለመሆን ቢመኝ ግርማ ሞገሱ ይገፈፋል። አንተም የሌላውን ሰው ጥላ ለመሆን ስትሞክር ዓለም ልታገኘው የሚገባትን ትልቁን ስጦታ ታጣዋለች፣ ያንተን እውነተኛ ማንነትም። መቅረት ያለብህ የሌላውን ሰው ስሪት መሆንን ሳይሆን ትናንት ከነበረው ማንነት የተሻልክ ሰው መሆንን ነው። ራስህን ስትሆን የሚገርም ነፃነት ይሰማሃል። ማንን ደስ ላሰኝ፣ በማን ሚዛን ልለካ የሚለው ጭንቀት ይረግፋል። ድክመትህን በጸጋ ትቀበላለህ፣ ብርታትህን ደግሞ ወደ ስኬት ትቀይረዋለህ። ራስህን መሆን ማለት ግን ባለህበት መቆም ማለት አይደለም። ራስህን ለመሆን ማለት በውስጥ የተቀመጠውን እምቅ አቅም፣ እውነተኛ ፍላጎትህንና ጥርህን አውቀህ በሙሉ ልብ መኖር ማለት ነው። ውድቀቶችን እንደ መማሪያ፣ ጠባሳዎችህን ደግሞ እንደ ጀግንነት አሻራ አይተህ የምትጓዝበት ጥበብ ነው። ስለዚህ ወዳጄ ሆይ ዛሬ ራስህን ጠይቅ። እያሳረፍኩ ያለሁት የራሴን አሻራ ነው ወይስ የሌላውን? ዓለም አንተን የምትፈልግ የሌላው ሰው ግልባጭ እንድትሆን ሳይሆን የራሴን እውነተኛ ማንነት እንድትሆን ነው። ጉዞ፣ ስኬቲ፣ አልፎ ተርፎም ደስታ የሚጀምረው ራስን ከመሆን ነውና። ምክንያቱም አንተ ልዩ ነህ። አሻራህም የተለያየው በምክንያት ነው። በምድር ላይ የምታሳርፈው አሻራ ውብና የማይረሳ ይሁን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱም። ዓለምን ለመቀየር የሚተጋው ስንቱ ነው? ዓለም ላይ ካሉ ነገሮች ሁሉ በጣም ቀላሉ ነገር ምንድን ነው? የሰውን ስህተት መፈለግ? በጣም ከባዱ ነገርስ የራስን ጉድለት አምኖ መቀበል። ዛሬ የምንኖረው ሁሉም ሰው ስለ ለውጥ በሚያወራበት ዓለም ውስጥ ነው። ሁሉም ሰው ሌላው እንዲቀየር ይፈልጋል። ባል ሚስቱ እንዲቀየርላት ይመኛል። ሚስት ባሏ እንዲስተካከልላት ትሻለች። ሁሉም ሰው በዙሪያ ያለው ነገር ሁሉ ሌላውን ሰው የአየር ንብረቱንም ለመቀየር ያስባል። ነገር ግን ራስን ለመቀየር የሚተጋው ስንቱ ነው? ለምንድን ነው ሌላውን ለመቀየር የምንሮጠው? ምክንያቱም ቀላል ነው። የዳኝነት ወንበር ላይ ተቀምጦ ይህ ስህተት ነው፣ ያ መስተካከል አለበት ብሎ መናገር ምንም መስዋዕትነት አይጠይቅም። ውድቀታችንን፣ ድህነታችንንና ስንፍናችንን በሌላ ሰው ጫንቃ ላይ መጫን ያሳርፈናል። አገሪቱ ስላልተቀየረች ነው እኔ ያልተሳካልኝ፣ እገሌ ስለበደለኝ ነው እዚህ የቀረሁት እያልን የራሳችንን ሕይወት ቁልፍ ለሌላ ሰው አሳልፈን እንሰጣለን። ሌላ ሰው እስኪቀየር ድረስ ሕይወታችን እንዲቆም እንፈርዳለን። ይህ ግን ትልቁ የሕይወታችን ሸንገላ ነው። ሊዮ ቶልስቶይ እንዲህ ብሎ ነበረም፣ ሁሉም ሰው ዓለምን ለመለወጥ ያስባል፣ ነገር ግን ማንም
ራሱን ለመለወጥ የሚያስብ የለም። ራስን መቀየር ማይበል ነው። የለመዱትን መጥፎ ልማድ መተው፣ ሰዓት ማክበር፣ ስንፍናን አሸንፎ ማለዳ መነሳት፣ አላስፈላጊ ወሬዎችን መቀነስና ምቾትን ማጣት ያማል። የራስን ኩራት ሰብሮ እዚህ ጋር ተሳስቻለሁ፣ ዕውቀት ይጎድለኛል፣ መማር አለብኝ ብሎ መቀበል የጀግና ሥራ ነው። ዓለምን ለመቀየር የሚጮኸው ስብስብ ብዙ ነው። ራሱን ለመቀየር በዝምታና በዲሲፕሊን የሚለፋ ሰው ግን ጥቂት ነው። አንተ ግን ከየትኞቹ ነህ? ወዳጄ፣ ዓለም የምትቀየረው በጩኸት ሳይሆን በምሳሌነት ነው። አንተ ስትቀየር በዙሪያ ያሉ ሰዎች መቀየር ይጀምራሉ። አንተ ታማኝና ጠንካራ ስትሆን ቤተሰብህ ካንተ ይማራል። አንተ በሥራህ ስትተጋ ማህበረሰብ ያንተን አሻራ ይከተላል። የሌላውን ሰው በር ከማንኳኳቲ በፊት የገዛ ማንነትን በር ፈትሽ። የሌላውን ሰው መነጽር ከመወርወሪህ በፊት የራስህን እይታ አጽዳ። ለውጥ ከውስጤ ዛሬ ይጀምራል በል። ዛሬም ቢሆን ዓለም አስደናቂ ሰዎችን ትፈልጋለች። እነዚህ አስደናቂ ሰዎች ደግሞ ሌላውን ለመቀየር ጣታቸውን የሚቀስሩ ሳይሆን ራሳቸውን ለውጠው ዓለምን የሚያበሩ ናቸውና። ስለዚህ ዛሬ ቆም በልና አስብ። ዓለምን ለመቀየር ከመልፋት ራስን ወደ ተሻለ ማማ ላይ ለማውጣት ምን ያህል እየተጋህ ነው? ይህ መረጃ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። አማኑኤል ኃይለ ነኝ። አሁን ደግሞ ሥራ ምንድነው በሚል ርዕስ አንድ ጉዳይ የማነሳ ይሆናል። ለመሆኑ ሥራ ምንድነው? በየቀኑ ጠዋት ከእንቅልፋችን ተነስተን የምንገሰግስለት፣ ቀኑን ሙሉ ደክመን ማታ የምንመለስበት፣ በየወሩ መጨረሻ የምንጠብቀው ወረቀት ነው ወይስ ሕይወታችንን ለመምራት የምንከፍለው የግዴታ ግብር? ብዙዎቻችን ሥራን የምናየው እንደ ከባድ ሸክም፣ እንደ እስር ቤት ወይንም ደግሞ ካለፈብኝ ተብሎ እንደሚደረግ የቁም ቅዠት ነው። ነገር ግን ሥራ ከደሞዝ ቼክና ከኑሮ መደጎሚያ በላይ የሆነ የሰው ልጅ ትልቁ ምስጢር እንደሆነ አስበህ ታውቃለህ? እስኪ በጥልቀት እናስታውሰው። እስኪ ቡና ሚዲያና ኮሚኒኬሽን አሁን በዚህ ጉዳይ ላይ የሚተነትነው መረጃ እንስማም። ተፈጥሮን ተመልከት። ወንዙ ይፈሳል፣ ፀሐይ ትወጣለች፣ ንብ ከአበባ አበባ ትቀስማለች። በተፈጥሮ ውስጥ የማይሰራ አንድም ፍጡር የለም። ሥራ የሕይወታችን ትንፋሽ ነው። ለሰው ልጅ ደግሞ ሥራ የማንነቱ መስታወት ነው። ሥራ ማለት በውስጥ ያለውን የማይታይ ሐሳብ፣ ዕውቀት፣ ጥበብና ፍቅር ወደሚታይ ምድራዊ ተአምር የምትቀይርበት ድልድይ ነው። ገበሬው በላቡ ምድርን ሲያመርት፣ ጸሐፊው በብዕሩ ሰውን ሲያነቃቃ፣ ነጋዴው በሐሳቡ ማኅበረሰቡን ሲያገለግል፣ ሁላቸውም የውስጣቸውን ውበት ለዓለም እየሰጡ ነው። ሥራ ማለት አንተ በዚህች ምድር ላይ መኖርህንና መተንፈስህን የምታረጋግጥበት የአሻራ መገለጫ ነው። ዛሬ ግን ብዙዎች ሥራን ያንኳስሳሉ። ትልቅ ሥራ እና ትንሽ ሥራ እያሉ ይከፋፍላሉ። መቀመጥን እንደ መኳንንት፣ መሥራትን ደግሞ እንደ ምስኪንነት የሚያዩ ሰነፎች በዙሪያችን አሉ። ይህ ግን ትልቁ ድንቁርና ነው። ያለ ሥራ የሚገኝ ክብር የለም። ሥራ የሰው ልጅን የጭንቅላት ብልሃት ይገነባል፣ ስብዕናውንም ያጠናክራል፣ ነፃነቱንም ያጎናጽፈዋል። በገዛ እጅ ደክመህ በግንባርህ ላብ የምትበላው ጥቂት እንጀራም በሰነፍነት ተቀምጠህ ከሚቀርብልህ የሺህ ዓመት ግብዣ በላይ ይጣፍጣል፣ ክብርም አለው። የሥራ መጥፎ የለውምና። መጥፎ ማለት ሥራ ፈትነትና የሰው እጅ ማየት ብቻ ነው። ወዳጄ ሆይ፣ ሥራን ስትሠራ ሥራው ዕቃ ብቻ አያመርትም፣ አንተንም ይሠራሃል። ብረቱ በእሳት ውስጥ አልፎ ጠንካራ እንደሚሆን ሁሉ አንተም በሥራ ዲሲፕሊን በትጋትና በፈተናዎች ውስጥ ስታልፍ ስብዕና ይገነባል። ትዕግሥትን ትማራለህ፣ ልምድን ታከማቻለህ። በራስ መተማመንህ ማማ ላይ ያወጣሃል። ሥራ የውስጥ እምቅ አቅም የምታወጣበት ላቦራቶሪ ነው። ካልሰራህ በውስጥ ያለው ወርቅ መሬት ውስጥ እንደ ተቀበረ ድንጋይ ዝም ብሎ ይሆናል። ስለዚህ ከዛሬ ጀምሮ ወደ ሥራ ስትሄድ እንደ ተረገመ ሰው አትሁን። ሥራህን በፍቅር በጥራትና በክብር ያዘው። የትኛውንም ሥራ ስትሠራ የዓለም ምርጡ ሰው ሆነ ለመሥራት ጣር። ምክንያቱም ሥራ መኖርህ ለዚህች ምድር የሚከፍለው ውድ ስጦታ ነው።
አስታውስ፣ ሰነፎች ሥራን እንደ ቅጣት ያዩታል፣ ጠቢባን ግን ሥራን የፈጣሪ አጋር መሆኛ ጥበብ አድርጎ ይኖሩታል። ለመሆኑ አንተ ለሥራህ የምትሰጠው ትርጉም ምንድነው? ቡና ሚዲያና ኮሚኒኬሽን ለዚህ መልስ የሰጠ ይመስላል። እኔ አማኑኤል ኃይለ ነኝ። ይህ መረጃ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁንም አትዘንጉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።